اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم. بسم الله الرحمن الرحيم. يقول الله تبارك وتعالى في القرآن الكريم: ألا إن أولياء الله لا خوف عليهم ولا هم يحزنون. የተከበራችሁና የተወደዳችሁ የሱና ቲቪ ተመልካቾቻችን ይህ በሱና ቲቪ ተዘጋጅቶ ወደ እናንተ የሚደርሰው የረመዳን ምሽቶች ፕሮግራማችን ነው። ይህንን ፕሮግራም እንግዲህ እንደተለመደው ከሼክ ፈትሒ አብዱራህማን እንዲሁም ሼክ ጀማል ኢብራሂም ጋር እንግዲህ ወደ እናንተ የምናደርስ ነው የሚሆነው። ይህ የረመዳንን ወር በማስመልከት ወደ እናንተ የሚደርሰው የረመዳን ምሽቶች ፕሮግራማችን እንግዲህ ባለፉት ክፍሎቹ ብዙ በርካታና ለዲን ኢስላም መስዋዕትነት የከፈሉ የሆኑ ለነቢዩ አለይሂ ሰላቱ ወሰላም በዳዕዋ ዙሪያ በጣም አጋዥ የነበሩ የሁለት ሷሐበቶችን ታሪክ በሰፊው ዳስሷል። የሰይዱና አቡበክርን ሲዲቅ ረዲየላሁ ተዓላ አንሁ እንዲሁም የሰይዱና ዑመር አልፋሩቅ ረዲየላሁ ተዓላ አንሁ የነኝህን ሁለት ታላላቅ ሷሐበቶች ታሪክ ጠቅለል ባለ መልኩ እንግዲህ ሼኻችን በማሳጠርም ብንለውም በማሳጠር መልኩ ቢሆንም ለተመልካቾቻችን አካፍለናል። እንግዲህ ያው ይህ የረመዳን ወር እንግዲህ ሸህር ረመዳን ሸህሩ ነስሪ ወልጂሃድ ነው። ድል የማድረጊያ የጂሃድም ወር ነው። ጂሃድ ሲባል እንግዲህ የፊ ሰቢልላህም የነፍስያም ጂሃድ አለና በጣም በሚገርም ሁኔታ ደግሞ ፊ ሰቢልላህም በነፍስም ጋር ጂሃድ በማድረግ በጣም ነጥሮ ከወጡና ከታወቁ የነቢዩ አለይሂ ሰላቱ ወሰላም ባልደረቦች መካከል ታላቁ ሶሐቢ ዑስማን ብኑ አፋን ረዲየላሁ ተዓላ አንሁ ይገኙበታል። ዛሬ ኢንሻአላሁ ተዓላ ተመልካቾቻችንን በእኒህ ታላቅ ሶሐቢ ታሪክ ምሽታቸውን የምናደምቅ ይሆናል። አህለን ወሰህለን ቢኩም ባረከላሁ ፊኩም። አሚን አሚን ወፊኩም። አልሐምዱሊላህ ወሰለላሁ ወሰለመ ወባረከ ዐላ አሽረፊል አንቢያኢ ወልሙርሰሊን ሰይዲና ወነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጠይቢን አጣሂሪን አማ ባዕዱ አላህ ተባረከ ወተዓላ አስአሉ ወቢነቢይህ አተወሰል አን የርዙቀ ጀሚዐና ሑስነ ንያ ወአን ዩወፊቀና ሊማ ዩሒቡሁ ወየርዳህ اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. أما بعد فقد قال الإمام علي بن أبي طالب رضي الله عنه: كان عثمان من الذين آمنوا وعملوا الصالحات ثم اتقوا وآمنوا ثم اتقوا وأحسنوا والله يحب المحسنين. علي بن أبي طالب سلا عثمان بن عفان رضي الله عنه انديه بلو الله بقرآن يالاتشو انديه يالاتشو مهال عندنا تشو بلو نو عثمان رضي الله عنه يقلز واتشو عند مقبياتشن تاينو كسو لجوج هلا دمو ليوم يادرقاتشو عند نقر الله في تاريخ البشرية بسولج تاريخ بمنم يالتم زقبا منم مؤرخ كساتشو وجه لم بلو ياسكمت وانديت نقر الله ثم من دنو الله تبارك وتعالى كنبي الله آدم اسك نبي الله محمد عندما توهيارات شي نبيوچن لكوال يا عند النبي ሁለት ሴቶች ያገባ አንድም ሰው ታሪክ የሚያውቀው የለም አሉ። ከማን በቀር? ሰይዱና ዑስማን በቀር። ለዚህም ነው ምን ያሏቸው? ዚኑረይን ያሏቸው ረዲየላሁ ዐንሁ። ዑስማን ብኑ አፋን ዚኑረይን ያሏቸው ለምንድን ነው? የነቢዩን ዐለይሂ ሰላቱ ወሰላም ሁለት ሴት ልጆች አገቡ። አንደኛዋ ሩቀያ፣ ሁለተኛዋ ኡሙ ኩልሱምን አገቡ። ሶስተኛም ቢኖረኝ እሰጠው ነበር ያሏቸው ነቢዩ ዐለይሂ ሰላቱ ወሰላም ዑስማን ኢብኑ አፋን ረዲየላሁ ዐንሁ። እኚህ ዑስማን ታላቅ ሰሓቢ ከአቡበከር ቀጥለው
عمر قتلوا بسوستنيا درجة بفضل كذلك أسر جنة كتمسكر الله تشاو مهل عندنا تشاو رضي الله تبارك وتعالى عنه عثمان ليلاو ليوم يادرقا تشاو دمو هاجر الهجرتين ليو يم يادرقا تشاو بنيا أفسنن وده هاجراتشن هجرة أدرقاو بمالتاتشن أولا يمجمر هجراتشون وده حبشة أدرقاو نبرا قطعي هجراتشون دمو وده مدينة أدرقاو نبرنا هاجر الهجرتين رقيان يزو وده أرض الحبشة يمجمر يوان هجرة مالتنا أدرقاو نبر رضي الله عنه الصام بورها رجب نبرج وده زي متواتين كذابوها لا رجبا شعبانا رمضانا نزيو قويتو يعني ጥሩ የሆነ ወይንም ሐላቱ የተቀየረ ነገር አይነት ወሬ ስለመጣላቸው ወደ ሀገራችን እንመለሳለን ብለው ሸዋል ላይ ነበር የተመለሱት የነበረውና ዑስማን ረዲየላሁ ዐንሁ ወደ አርድ አልሐበሻ መተዋል ከዛም ወደ መዲና ሂጅራ ካደረጉት መሐከል ነበሩ وهو اول من طيب المسجد واول من زاد اذانا ثانيا يوم الجمعة جمعة كان ሁለተኛ አዛንም የጨመሩ እሳቸው ናቸው ከዛ በፊት አንድ አዛን ይወጣ ነበር ከዛ በኋላ ኢቃማ ይደረጋል ወይንም አንዳንድ ኩቱብ الفقه ላይ ጁሙዓ ላይ ሶስተኛ አዛን ይባላል ሶስተኛ አዛን ሲባል በአዛንነት ብቻ ሳይሆን ኢቃማንም እንደ ጥሪ ቆጥረውት አዛን ብለውት በሚሉበት ወይንም አዛኗን ለብቻ ኢቃማዋን ለብቻ ተሆነ ደግሞ ሁለተኛ አዛን ምንለው ይሆናልና ይሄንንም ዑስማን ኢብኑ አፋን ረዲየላሁ ተባረከ ወተዓላ ዐንሁ እሳቸው ናቸው ያስጀመሩት ማለት ነው ይሄ ደግሞ መልካም ቢድዓዎች መሐከል አንዱ ነበረ ማለት ነው ረዲየላሁ ዐንሁ ተዓላ ሰይዱና ዑስማን ያው ወደ ስማቸው ብንመጣ ሁሉም ያቃል ስማቸውን ዑስማን ኢብኑ አፋን ነበር የሚባሉት ስማቸው አቡ አብዱላህ የሚባል ኩንያ ነበራቸው እናታቸው አርዋ ቢንቱ ቁረይዝ ትባላለች ስለ ሰውነታቸው ደግሞ ስንመጣ ስለ ቁመናቸው ዑለማዎች ምን ብለው ይናገራሉ ቁመታቸው ሙዕተዲል ነበር ወደ ርዝመት የተጠጋ የሆነ ቁመት ነበራቸው ፊታቸው በጣም የሚያምር ነጭ የነበረና በቀይ የተቀላቀለው የሆነ ነጭ ነበረ ፊታቸው የዓዚም አልከራዲስ ነበሩ ያው ነብዩና አለይሂ ሰላቱ ወሰለም ወስፋቸውን ስንጠቅስ ከምንጠቅስባቸው ውስጥ አንዱ ይህ ነው ዓዚም አልከራዲስ ማለት ምንድነው እነዚህ መፋሲሎቻቸው የሰውነት መገጣጠሚያዎቻቸው ተለቅ ያሉ ነበሩ ይህ ደግሞ የሚያመላክተው የጥንካሬን የሰውነትን ጥንካሬን ነው የሚያመላክተው እንደዚሁም የጸጉራቸው ሙሉ ነበረ በጣም ከሲራ ሻዕር الراس ነበሩ የራሳቸው ጸጉር በጣም በዛ ያለ ነበረ እንደዚሁም ጺማቸውም እንደዚሁ በጣም የበዛ የነበሩ ሰይዱና ዑስማን ኢብኑ አፋን ረዲየላሁ ዐንሁ ልክ እንደ ሰይዱና አቡበክርና እንደ ሰይዱና ዑስማን ሁሉ የሚለብሷት ኻተም ወይም ቀለበት ነበራቸው እሷም ነብዩ አለይሂ ሰላቱ ወሰለም ያደርጓት የነበረች ኻተም ነበረች ምን የሚል ጽሁፍ ያለባት ናት ሙሐመዱን ረሱሉላህ የሚል ጽሁፍ ያለባት የሆነች ኻተም ነበረች ሰይዱና ዑስማን ረዲየላሁ ዐንሁ ይለብሷት የነበረና ሶስተኛው ኸሊፋ ነበሩ ለሙስሊሞች ረዲየላሁ ዐንሁ ያው እዚህ በፊትም ስለ ሰይዱና አቡበክር ረዲየላሁ ዐንሁ ስንነጋገር አውስተነው ነበረ ሰይዱና አቡበክር ካሰለሟቸው ከዓሸረቱል ሙበሽሪን 5 ሰዎች ውስጥ አንዱ ነበሩ ሰይዱና ዑስማን ረዲየላሁ ዐንሁ የተወለዱት በጣኢፍ ነበረ ከዓመል ፊል ማለትም ነብዩ አለይሂ ሰላቱ ወሰለም ከተወለዱበት አመት ከ6 አመት በኋላ ነው የተወለዱት ነብዩ አለይሂ ሰላቱ ወሰለም በ6 አመት ይበልጧቸው ነበረ ሰይዱና ዑስማንም ሲያሰልሟቸው እድሜያቸው የ39 አመት ጎልማሳ ነበሩ
ሰይዱና ዑስማን ኢብኑ አፋን ረዲየላሁ አንሁ በጣም በሰኻዋ የሚታወቁና ሀብታቸውን ለዲኑ ባለመሰሰት የሚታወቁ በጣም አልቃሻ የነበሩና ነቢዩም ዓለይሂ ሰላቱ ወሰላም ብዙ ፈተና እንደሚያጋጥማቸው የነገሯቸው የሆኑ ታላቅ ሰሃቢ የነበሩ ረዲየላሁ አንሁ። አሁን መቼም እንዲያው ካላችሁት ክስተት ጋር ሰይዱና ዑስማን ረዲየላሁ አንሁ ለየት እንግዲህ ሁሉም ሰሃበቶች የየራሳቸው የሆነ ሚዛ ይኖራቸዋል። ጎልቶ የወጡበት እንዲሁም የተለዩበት ክስተት ይኖራልና ነብዩ አለይሂ ሰላቱ ወሰለም ሙሉ ሌሊት ዱዓ ካደረጉለት ወይንም ሙሉ ሌሊት ዱዓ ያደረጉለት ለብቻው ማለት ነው ሌላን ሰው ሳይጠሩ ሌላን ስም ሳይጠሩ ሰይዱና ዑስማን ረዲየላሁ አንሁ ናቸው። እንግዲህ አቡ ሰዒድ አልኹድሪ ባስተላለፉት ሐዲስ ምን አሉ ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ሚን አወል ሌይል ኢላ አን ጠለዐ አልፈጅር አሉ። እንግዲህ ከሌይሉ የመጀመሪያ ክፍል ፈጅር እስከ ጎህ እስከሚቀድ ድረስ ነብዩ አለይሂ ሰላቱ ወሰለም ራፊዓን የደይህ ነው እንግዲህ ሁለት እጃቸውን ከፍ አድርገው ሰይዲ ሰለላሁ ዐለይሂ ወሰለም የድዑ ለዑስማን አሉ ለሰይዱና ዑስማን ዱዓ እያደረጉ አላሁመ ዑስማን እያሉ ማለት ነው። ያኒ እኔ ረዲቱ አንሁ እኔ ያኒ የሰራውን ኸይር ስራ መልካም ነገር ወድጀለታለሁ አንተም ውደድለት። ያኒ አላሁ ተዓላ ለአንድ ሙእሚን ለአንድ ባሪያ ያን ኸይር ስራ አላህ ወደደለት ከሱ ወደደ ከተባለ ተቀበለው ማለት ነው። ያ ኸይር ስራው ተቀባይነት አገኘ ማለት ነው። በነብዩ አለይሂ ሰላቱ ወሰለም ያውን በሌሊቱ ክፍል እንግዲህ እስከ ጎህ እስኪቀድ ነው ያለው የመጨረሻው የሌሊት ክፍል የዱዓ እስትጃባ አለው። ዱዓ አድራጊው ነብዩ ናቸው ሰለላሁ ዐለይሂ ወሰለም። በጣም የተለዩ ሰው ነበሩ ማለት ነው ሰይድና ዑስማን። ዑስማን ረዲየላሁ ዐንሁ ዑስማን ኢብኑ አፋን አላሁ ሱብሓነሁ ወተዓላ ከሰጣቸው ነገራቶች መካከል ሱብሓነላህ ተስተሒ ሚንሁ ልመላኢካ መላኢካም ሐያ የሚያደርግላቸው። አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም እዚህ ትንሽ ጭናቸው ክፍት ነበረችና አቡበከር መጡ፣ አልዘጓትኝም። ዑመር መጡ፣ አልዘጓትኝም። ዑስማን ሊገቡ ሲያስፈቀዱ ዘጓትኝ እና ዓኢሻ ስትጠይቃቸው ያ ረሱላላህ ለምንድን ነው በአቡበከር በዑመር ያልተደረገውን ዑስማን ላይ ያደረጋችሁት ሲሏቸው ምንድን ነው ያሉትኝ? አላ አስተሒ ሊረጁሊን ተስተሒ ሚንሁ ልመላኢካ ሐያ አላደርግለትም ምን መላኢካ ሐያ የሚያደርግለትኝ ነው ያሉትኝና ዑስማን ኢብኑ አፋን እንዲህ ያለ ሐያ የሚደረግላቸው እንዲህ ያለ ፈضል ያላቸው ትልቅ ሰሓቢይ ናቸው። ያው ቀደምም ለመጥቀስ እንደሞከርነው قبل البعثة ነበረ ነብዩ አለይሂ ሰላቱ ወሰላም ሩቀያን የዳሯቸው የነበረው ሩቀያን አገቡና ሩቀያም አብደላህን ወለዱላቸው። በዛ ነበር ኩንያም የተሰጣቸው አቢ አብድላህ ተብለው እንትን ይባሉ ነበርና ሩቀያ ተዛ በኋላ ታመሙባቸው እና ለያሊ በድር ላይ ነበረ ያለፉትኝ። እንዳውም በድር ውጊያ ላይ ዑስማን ኢብኑ አፋን አልተሳተፉም ነበረ አልወጡም ነበረ። ነብዩ አለይሂ ሰላቱ ወሰላም እዛው እንዲቀሩና ሩቀያን እንዲያስታምሙ ማለት ነው አስቀርቷቸው። ላኪን ምን አህሊ በድር ቆጠሯቸው። ሱብሃንአላህ የሚገርም አንዳንዶች ያኔ የነበሩ ሰሓበቶች እኮ በጣም ሐቂቀተን የሚገርም እንትን ነበራቸውና እንዲሁም ሆነው በእንደዚህ አይነትም የመውጣት ሞራሉ አንዳንዶቻቸው ሳይችሉም ማለት ሸሪዓ ዑዝር ሰጥቷቸው ሳለ ማለት ነው በእንደዛ አይነት ሁኔታም ያሉ መውጣት ፍላጎት የነበራቸው በጣም ሱብሃንአላህ ምን አይነት ኦኔ ነው። ለምሳሌ ዐምሩ ብኑ ጀሙሕ ረዲየላሁ ዐንሁ በድር ላይ እሳቸውም መውጣት ፈልገው ነበር ያነክሱ ነበርና አይ አንተ አትችልም ተብለው ከለከሏቸው። ልጆቻቸው 4 ልጆቻቸው ሰልመው ነበርና ሱብሃንአላህ እሳቸውንም ያሰለሙበት አይነት ሁኔታ በጣም በሚገርም አይነት ሁኔታ ዐምር ኢብን አልጀሙሕ የራሳቸው እንትን ነበራቸው ጣውት ነበራቸውና ቤታቸው እና ልጆቻቸው ምን ያደርጉት ነበር አንስተው ቆሻሻ ላይ መጸዳጃ ቦታ ላይ ይጥሉባቸው ነበርና ከዛ በኋላ አረ
ሲፈልጉት ሲያጡት አረ ጌታዬን ብለው እያጣቡ ሽቶ የቀቡ ምናምን ይመልሱታል። ከዛም መጨረሻ ላይ ምን አደረጉላቸው? ከሞተ ውሻ ጋር አንድ ላይ አስረው በእንዲህ አይነት ሁኔታ ጣሉላቸው ጣዖቱን። ሱብሃንአላህ። ይህ ደግሞ ወደ እስልምና እንትን እንዲመጡ ያደረጋቸው እንትን ሁኔታ ነበረ። ያነክሱ ነበር ሱብሃንአላህ። እና እሳቸውም ጭምር በድር ላይ ሊሳተፉ ፈልገው ልጆቻቸው አይ አንተ ሚመን አዕዘረከ አላህ ዑዝር ከሰጣቸው ሰዎች መካከል አንዱ ነህና ተው። ሱብሃንአላህ። ያንን ጠብቀው ኡሁድ ላይ ሊወጡ ሲሉ አሁንም ከለከሏቸው ልጆቻቸው። ምን አሉ? አረ የለም እወጣለሁ አሉ። ነብዩ አለይሂ ሰላቱ ወሰላም እንዴ ልጆቼ እኮ እየከለከሉኝ የለም አሏቸው። አይ አንተ እኮ ሚመን አዕዘረከ አላህ ዑዝር ሰጥቶሃል። ليس على الأعمى حرج ولا على الأعرج حرج የሚያነክሱ ሰዎች ሐረጅ የለባቸውምና የለበህም አሏቸው። አይ አሉ والله يا رسول الله إني أريد أن أطأ الجنة بعرجتي هذه አሉ። ይሄንን ነው ምሻው ሱብሃንአላህ። ያኔም ሲወጡም ሸሂድ ሆነው እንትን ማለት ነው የሚፈልጉት የነበረውና ሱብሃንአላህ ተውተዋሏቸው ነብዩ አለይሂ ሰላቱ ወሰላም። በቃ ይውጣ። በእንደዛ አይነት ሁኔታ ወጥተው ሸሂድነትን አግኝተው የልብ ጓደኛቸው ከነበሩ ከጃቢር ኢብኑ አብዱላህ አባት ጋር አብዱላህ ኢብኑ ዐምር ጋር አንድ ላይ ቀበሯቸው ነብዩ አለይሂ ሰላቱ ወሰላም። እነኚህ ሁለት ሸሂድ የሆኑት ደግሞ የሚገርመው ከ46 ዓመት በኋላ ነበረ ትልቅ ጎርፍ መጥቶ በዛ ሲያልፍ በቀብራቸው ያንን ቀብር ሲከፍተው ምንም እንዳልነበረባቸው ጃቢር ኢብኑ አብዱላህ ሄደው የአባታቸውን ቀብር እንትን ሲሉ አባታቸውና እኚህ አጎታቸው ማለት ነው የአባታቸው ጓደኛ አሁን እንደተቀበሩ ይመስል ምንም እንትን ሳይሆኑ ሱብሃንአላህ። ይሄ ደግሞ ሐቂቀተን ولا تحسبن الذين قتلوا في سبيل الله امواتا የሚለውንም የሚያሳየን ነው። ሁለተኛ ደግሞ ሸሂዶች አካላቸውን አፈራት በላውም የሚለውንም ሱብሃንአላህ ግልጽ አድርጎ የሚያሳይ ነው። ወኢላ መዲና እኮ 2 ዓመት 3 ዓመት እኮ ይበላል ይላሉ እኮ። ምክንያቱም ሙቅ አገር ነው፣ ወዲያውኑ ነው አፈር አካልን የሚበላውና እንደዚህ የሚሆንበት አገር። ከ40 ስንት ዓመት በኋላ ተመልከቱ እንግዲህ ሱብሃንአላህ። እና ሰይዱና ዑስማን ረዲየላሁ ዐንሁ በድር ላይ ነብዩ ናቸው ሩቀያን እንዲያስታምሙ ያደረጓቸውና በዛም ሩቀያ ሲሞቱባቸው ኡሙ ኩልሱምን ሰጧቸው። ኡሙ ኩልሱምን ዳሯቸው። ተኡሙ ኩልሱም ሞት በኋላ ሶስተኛ ቢኖረኝ ኖሮ አጋባው ነበር ያሏቸው። ይሄን ያህል ናቸው ረዲየላሁ ዐንሁ። ያው ሰይደቱና ፋጢማን በሰዓቱ ሰይዱና አሊ ረዲየላሁ ዐንሁ አግብተዋት ስለነበረ ሌላ ሶስተኛ ሴት ስላልነበረ ነው ይሄንን ያሏቸውና ሰይዱና ዑስማን ረዲየላሁ ዐንሁ ሲወሱ የነብዩ አለይሂ ሰላቱ ወሰላም ልጆችን ማግባታቸው ይወሳል። በተጨማሪ ደግሞ ሰኻዋቸውም በጣም የሚወሳ የሆነ ጉዳይ ነው። በጣም ሀብት ነበራቸው ሰይዱና ዑስማን። አላሁ ተዓላ በረካ ሰጧቸው። ለንግድ በሚወጡበት ሰዓት በትንሽ ስራ ብዙ የሚያተርፉ ነበሩ። ሆኖም ግን ያው ባለፉትም ደርሶቻችን እንደተነጋገርነው ይህ ዙህድ የሚባለው ነገር ቀልብ ላይ ያለ ነገር ነውና በዱንያ ላይ ዛሂድ ነበሩና ነብዩ አለይሂ ሰላቱ ወሰላም ለሚፈልጓቸው ሐጃዎች በሙሉ የሚቆሙ ነበሩ። እሳቸው ገንዘብ ኖሯቸው ነብዩ አለይሂ ሰላቱ ወሰላም ደግሞ አንድ ነገር ፈልገው ወደ ኋላ የሚሉበት ሁኔታ አልነበረም። ለዚህ በጣም ብዙ መሽሃዶች አሉ። ኢንሻአላህ ሼኻችንም ተጠቅሱታላችሁ። ከነዛ ውስጥ አንዱ መሽሃዱ ምን ይገኛል? ጀይሹል ዑስራ ላይ የተከሰተ ነገር አለ። ጀይሹል ዑስራ ማለት በአንድ ጦርነት ላይ በጣም ከባድ የሆነ ጉዞ ሊያደርጉ አስበው ነበር ነብዩ አለይሂ ሰላቱ ወሰላም ለዘመቻና በዛ ጦርነት ላይ አደተን ጦርነት የሚወጣበት ጊዜ አልነበረም። ማለትም ጦርነት ሲወጣ አደተን ምንድነው የሚደረገው? የተዘሩ ዘሮች ካሉ ዘሮች ተሰብስበው ቀለብ በደንብ ስንቅ ተሰንቆ ወታደሮችም እንደዚሁም እንስሳቶችም በማይደክሙበት ወቅት ተመርጦ ነው ዘመቻ የሚወጣው ወደ ተለያዩ ሀገራቶችና ነብዩ አለይሂ ሰላቱ ወሰላም በአንድ ዘመቻ ላይ ግን ያንን ጊዜ የሚያቆያቸው ሁኔታ አልተከሰተም። ምክንያቱም
ሩሞችና ፉርሶች የተለያዩ ጠላቶች በአንድ አቅጣጫ እየመጡባቸው ነበርና እነሱን ለመመለስ የግዴታ መውጣት ነበረባቸው ነብዩ አለይሂ ሰላቱ ወሰላም። የዛኔ በሚወጡበት ሰዓት በጣም አሲር የሆነ ጊዜ ነበረ፣ ከባድ የሆነ ጊዜ ነበርና ጀይሹል ዑስራን አዘጋጁና ማን ነው ለዚህ ለዘመቻ ብር የሚያወጣ ብለው ነብዩ አለይሂ ሰላቱ ወሰላም እንትና አደረጉ፣ ዳዕዋ አደረጉ። በሚያደርጉበት ሰዓት ሰይዱና ዑስማን ኢብኑ አፋን ወዲያውኑ ቀደም አሉና ምን አሉ? አለየ 100 ኢቢል አሉ። እኔ 100 ግመል እችላለሁ። ግመሉን ብቻ አይደለም ቢአህላሲሃ ወአቅታቢሃ አሉ። ግመሉን ብቻ ሳይሆን ከነኮርቻው ከነ መሳሪያዎቿ ሙሉን እኔ እችላለሁ አሉ። እስከነ ስንቁ ግመልን ዝም ብሎ መስጠት ብቻ ሳይሆን የሚያስፈልገውን ስንቅ በሙሉም እኔ እችላለሁ አሉ። ከዛ አሁንም ነብዩ አለይሂ ሰላቱ ወሰላም ተሕሪድ ማድረግ ጀመሩ ሰዎችን ያኒ ሰደቃ እንዲያወጡ። አሁንም ጨመሩ። አለየ 100 ኢቢሊን ቢአህላሲሃ ወአቅታቢሃ ጨመሩ። 200 አደረጉት። አሁንም ነብዩ አለይሂ ሰላቱ ወሰላም ሐድ ማድረግ ጀመሩ። علي 100 إبل بأحلاسها وأقتابها 300ኛ ግመል አስቡት። 300 ግመል ማለት በአሁኑ ጊዜ ራሱ ሂሳቡን ብንመታው እጅግ በጣም ብዙ የሆነ ዋጋ ነው ያለው። አንድ ግመል በመቶ ሺዎች የሚሸጥበት ጊዜ ላይ ነው ያለነውና የዛኔም እንደዚህ ውዶች ነበሩ ግመል ብቻ አይደለም እያንዳንዱን ስንቁንም ችለዋል ሰይዱና ዑስማን። እና ይህንን ሲያዩ ነብዩ አለይሂ ሰላቱ ወሰላም በጣም ተደሰቱ። በጣም فرح واستجابونا نبي عليه الصلاة والسلام منالو ما على عثمان ما عمل بعد هذا له كذبوا على سيدنا عثمان منم نجار بايسرون كان منم يلباتشوا يعني يهسراتشوا لله بلو يسروا تسرى جنة مياسقباتشوا سرانو بلو مسكروا الله تشونا عندي هينت بتأم بزو مشهدوش قالوا نبي عليه الصلاة والسلام يفلقواتشوا نجاراتوشن يموالوا الله تشوا كان بربطني تاجر انجلي أو أستكوي زمشانو ሙሉ ጀይሹን ማዘጋጀት በዛ ላይ የሰጡት ፈጣን ምላሽ በነብዩ አለይሂ ሰላቱ ወሰለም ያው ከሰይድና ዑስማን ኢኽላስ ጋር ተጨማምሮ እንግዲህ ለሳቸው ለነብዩ ሰለላሁ ዐለይሂ ወሰለም ትልቅን ነገር ነው ያቀለሉትና ለዛም ነው الحافظ ابو نعيم الاصفهاني እንግዲህ حلية الاولياء ላይ ሲጠቅሱ ምን ይላሉ ሰይዱና አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት ነብዩ አለይሂ ሰላቱ ወሰለም سيدنا عثمان جنة هلت جزا كنبي صلى الله عليه وسلم إلى هن كسر تقصو من إلى له يمجمروا حين جهز جيش العسرة هن يكبرون أسجناك عندهم أفتان ينبر ياو كتت الرند مالتنا يعني الجيش بازجاج جزء جنة جزالو هلت يودقوا منالو حين حفر بئر روما ሩማ የሚባለውን የጉድጓድ ውሃ ባስቆፈረ ጊዜ ይሄ ቢር ሩማ የሚባለው ለሙስሊሞች ውሃው ከዛ ውሃ እየተወጣ ነበር የሚሸጥላቸው። ሰይዱና ዑስማን ዘኑረይን ረዲየላሁ ተዓላ አንሁ ምን አደረጉ? ይህንን ቢር ገዝተው ሙስሊሞች በነፃ እንዲጠቀሙ አዋሉት። ሱብሃንአላህ እስካሁን ድረስ ይታወቃል። በመዲነቱል ሙነወራ ዘያሪዎች በሚሄዱ ሰዓት ያው እኛንም ተመልካቾቻችንም በዚህ በረመዳን الله تعالى بعشر الأواخر مدينة كم يزيروا الله يدرجنا كحرم ودقمو كم يتأكموا الله يدرجنا يعني نادرجوا للمسلمين ناس أدرجوت بزي هولت سراتشوا سيدنا عثمان جنة جزو كسيدي صلى الله عليه وسلم بلو يتقسلوا الله تعالى قدي كان السجى السبس يوم القيامة كان السجى كم يتكسكس الله يدرجنا آمين يا الله قدي ميجرما وهي بئر مالاي ነብዩ አለይሂ ሰላቱ ወሰላም ማን ይገዛዋል ጀነት አለው ብለው ሲሉ እንዳው ጀነት አለበት በሚባል ስራ ላይ ዑስማን ቀዳሚ ናቸው በሚገርም አይነት ሁኔታና ምንድነው ያደረጉት? ሄደው ይሁዳውን ይሄንን ጉድጓድ እንዲሸጥላቸው ይጠይቁታል ረዲየላሁ ዐንሁ። ከዛ በኋላ አይ እሱ ደግሞ ላለመሸጥ ወይንም ላለማድረግ ምክንያቱም አካባቢው ላይ ያሉት ሙስሊሞች ለነሱ ሲሸጥላቸው ውሃ በነሱ ላይ ያስወድዳል ለሌላው ቀንሶ አስቸግሯቸው ነበርና እነኛ ሙስሊሞችን
የሚገላግላቸው ከዚህ ጭንቃቸው ብለው ነው ነብዩ አለይሂ ሰላቱ ወሰላም። ከዛ ዑስማን ለዚህ ጉዳይ ተነሱና ብለው ያኒ خلاص ግማሹን ሸጠልኝ ያሉትኝ አንድ ቀን ያንተ አንድ ቀን የኔ በሚል ማለት ነው። እሺ ብሎ ሸጠላቸው። ምን አደረጓቸው? ለነገም የሚሆናችሁን ዛሬ ቀዱ አሏቸውና እንደዛ ሲያደርጓቸው እንደዛ እያስወደደባቸው ያሉ ሙስሊሞች የሚመጡ ቀርተዋል በቃ ማለት ነው። አሁን የሉም ማለት ነው። ከዛ ጠርቶ ዑስማንን ረዲየላሁ ተዓላ ዐንሁ ምን አላቸው? ሀያ በልናና ግማሹንም ከፍለህ ሙሉውን ውሰድ አላቸው። ከፍለው ሙሉዋን ወሰዷት ረዲየላሁ ዐንሁ። ከዛስ ምንድነው ያደረጉት? ወቀፈሁ ሊልሙስሊሚን ለሙስሊሞች ወቀፍ አድርገውታል። ተመልከቱ ረዲየላሁ ዐንሁ። ይህ ብቻ አይደለም ሐታ የተቀበሩበት ቦታም ራሱ ሳይቀር ማለት እኮ በቂዕ ላይ እሳቸው ገዝተውት የሳቸው የጨመሩትኝ የሳቸው መሬት ወቅፍ ያደረጉት ከበቂዕ ጋር እንዲካተት ያደረጉት ላይ ነበርና ያኒ የሰሯቸው ስራዎች ያደረጓቸው ድርጊቶች ያኒ ለኡማው ያበረከቱት አበርክቷቸው በጣም ብዙ ነው ረዲየላሁ ተዓላ ዐንሁ። እና ይሄ ቢዕርም እንደሚጠቀስ ነው። ሱብሃንአላህ ሌሎች ነገራቶችም ሐታ መዲና ላይ ወደ ሰቂፈት በኒ ሳዒዳ ወደዛ አካባቢ ላይ አንድ ህንጻ አሁንም ጭምር ያለ ህንጻ አለ። ወቅፍ ዑስማን ኢብኑ አፋን ብሎ ያው እንትን ያደረጉት ነገር ይሆናል በሳቸው ወቅፍ ላይ የመጣው በዛ እንትን ያለ እስካሁንም ድረስ በስማቸው ያለ ትልቅ ህንጻ ሆቴልም አለ ማለት ነው። እና ዑስማን ረዲየላሁ ዐንሁ ምን ያህል ሰዋቡ ተጅዲድ የሆነላቸው ይሄዳል። አላሁ አዕለም። ሱብሃንአላህ በጣም ብዙ እንትን አላቸው። እንግዲህ ሼኻችን የሰይዱና ዑስማን ኢብኑ አፋን ረዲየላሁ ዐንሁ ከረማቸው ለሙስሊሞች ያበረከቱት አበርክቶ ይሄ ነው የሚባል ተቆጥሮ የሚጨረስ አይደለም። ኢንሻአላህ ካለን ሰዓት አንፃር ካፍታ ቆይታ በኋላ የምንመለስ ነው የሚሆነው። የተከበራችሁ ተመልካቾቻችን እንግዲህ እየተከታተላችሁ የምትገኙት በሱና ቲቪ እየተዘጋጀ ወደ እናንተ የሚደርሰውን የረመዳን ምሽቶች ፕሮግራማችን አንድ ነሽዳ ጋብዘናችሁ የምንመለስ ይሆናል። አብራችሁን ቆዩ። اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم
اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم የተከበራችሁ ተመልካቾቻችን እንግዲህ ከፍታ ቆይታ በኋላ ተመልሰናል። ስለ ሶስተኛው የሙስሊሞች ኸሊፋ ስለ ሰይዱና ዑስማን ኢብኑ አፋን ረዲየላሁ ተዓላ አንሁ ስለሳቸው የህይወት ቆይታ ለሙስሊሞች ያደረጓቸው በጣም ከባባድ አበርክቶች ስለ ቸርነታቸው እያወራ ነበር እና ኢንሻአላህ ከረማቸው በጣም ብዙ ነው። አሁንም የምንቀጥልበት ይሆናል بإذنillah الباري ኢንሻአላህ። ዑስማን ረዲየላሁ አንሁ ብዙ እንትኖች አላቸውና ካላቸው ሱብሃንአላህ ፈድላቸው መሃል ቁርአንን መጀመሪያ ጀማዕ ያደረጉት አቡበከር ሆነው ሳለ ራሱ ቁርአንን ጀማዕ በማድረግ ጃሚዕ አልቁርአን ተብለው ራሱ በደንብ ፍንጥቅ ብለው የታወቁት በይበልጥ ዑስማን ናቸው ረዲየላሁ አንሁ። እሱ ምንድነው ሰብስበውት ቁርአንን 5 ወይንም 6 አባዝተው አራብተው ማለት ነው ጽፈው ቅጂዎችን ወደ ተለያዩ አፋቆች ማለት ነው ወደ ተለያዩ ሀገራቶች ልከው ይሄንን ኢዕቲማድ እንዲያደርጉ ማለት ነው። ምክንያቱም ያኔ ነብዩ አለይሂ ሰላቱ ወሰለም በሐያት በነበሩበት ሰዓት ምንድን ነበር ያደርጉት የነበረው ሰሃበቶች ረዲየላሁ ዐንሁም ያሐፍዙት ነበር። አንዳንዶቹም ያኒ ጣዊላ ላይ በምን ያኒ የተለያየ የተጻፈ ነበርና ይሄን በአንድ መሰብሰቡ ማለት ነው በአንድ በይነ ደፈተይን ማለት ነው በአንድ እንትን መሃል ሊያደርጉት አቡበከር ሰብስበው ነበር። ላኪን ትልቁን ድርሻ ሰይዱና ዑስማን በዚህ የወሰዱት ምንድነው ሌላ ቅጂዎች አድርገው ደግሞ ወደ ተለያዩ ሀገራቶች መስደዳቸው ይሄ ትልቅ እንትን ሰጥቷቸዋል ረዲየላሁ ዐንሁ። ኢንሻአላህ ያው ስለ ኸሊፋነታቸው ዘመን ስንመጣ ከምናወሳበት ሰፋ ባለ ሁኔታ ያው ብዙ ፊትናም ስለተከሰተ ከፊትናውም ምክንያቶች አንዱ ይህንን ማድረጋቸው ስለነበር ኢንሻአላህ ወደፊት እንመጣበታለን። ያው አንዳንድ ኸይርን የማይፈልጉ ሰዎች እና ፊትናን የፈለጉ ሰዎች ይህንን ትልቅ መልካም ስራ አሁን ድረስ ለኛ ኢዕቲማድ እንዲሆነንና ትልቅ እስልምናችንን መጠበቂያ የሆነን ነገር የሆነውን ነገር በመጥፎ በመተርጎም ያው ፊትና ያመጡበት ሁኔታ አለ። ኢንሻአላህ ወደፊት ሰፋ ባለ መልኩ እንመለስበታለን። ወደ ሰኻባቸው በነብዩ አለይሂ ሰላቱ ወሰላም ወደ ነበረው ስንመለስ ከሰሯቸው ውስጥ አንዱ የነብዩን አለይሂ ሰላቱ ወሰላምን መስጂድ ተውሲዓ አድርገውታል ወይም ደግሞ እንዲሰፋ አድርገውታል። ያው አሁን አላህ ብሎለት ወደ መዲና የሄደ ሰው ነብዩ አለይሂ ሰላቱ ወሰላም መጀመሪያ ላይ የገነቡት መስጂድ ምልክት አለው። በደንብ ላስተዋለው ሰው ምሰሶዎች ላይ እሳቸው የገነቧቸው የመጀመሪያው አስሉ መስጂድ ምሰሶዎቹ ጫፍ ላይ ያለ ሐዱል መስጂድ ያሳየንትን አለ። ከዛ ተጨማሪ ያለውን እስከ ሰይዱና አቡበከር ረዲየላሁ ዐንሁ ቤታቸው ድረስ ያለችው ነች ክፍተት ቦታ ነበረች። ያችን ክፍተት ቦታ የጨመሯት ሰይዱና ዑስማን ኢብኑ አፋን ረዲየላሁ ዐንሁ ነበሩና ስለዚህ ሁኔታ ነብዩ አለይሂ ሰላቱ ወሰላም ምን ብለው ተናግረው ነበረ? መን የሽተሪ ቡቅዓተ አሊ ፉላን የገሌ ቤተሰቦችን መሬት የሚገዛ ማን ነው? ፈየዚዱሃ ፊል መስጂዲ ቢኸይሪን ከዛም ወደ መስጂድ ወደ ነብዩ አለይሂ ሰላቱ ወሰላም መስጂድ ማለት ነው የሚጨምረው ይህንን ቤት ገዝቶ ማን ነው? ከዛ ምን አሉ? ለሁ ሚንሃ ፊል ጀነቲ ጀነት ውስጥ በዚች በሰራት መልካም ስራ ጀነት ውስጥ ቦታ የሚሰጠው ማን ነው ብለው ነብዩ አለይሂ ሰላቱ ወሰላም ጥሪ ሲያደርጉ ሰይዱና ዑስማን ኢብኑ አፋን ረዲየላሁ ዐንሁ በ25000 ዲርሃም ያችን ቦታ ገዟት። በ25000 ዲርሃም ገዙና በአንዳንድ ሪዋያ 20000 የሚል አለ ለነብዩ አለይሂ ሰላቱ ወሰላም መስጂድ እንዲጠቃለል ብለው ሰጠዋል ማለት ነው። የዛኔም
ሙስሊሞች እየበዙ ሲመጡ መስጂዱ አጠባቸው ነበር ለዳዕዋ ለቂራአ ለመሳሰሉ ነገራቶች ጠባቸው ነበርና አስፍተው ከዛ በኋላ ሰዎች በሰፋ ባለ መስጂድ እንዲተዳደሩ አድርገዋል። ሌሎችንም እጅግ በጣም ብዙ መልካም ስራዎችን ሰርተዋል። ከዛ ውስጥ ነብዩ አለይሂ ሰላቱ ወሰላም ደግሞ ካለፉ በኋላ በሰይዱና አቡበክር ረዲየላሁ ዐንሁ ዘመን የተወሰነ ጊዜ ላይ የሆነ የድርቅ ችግር አጋጥሞ ነበር እና ሰዎች መጣው ወደ ሰይዱና አቡበክር ረዲየላሁ ዐንሁ አውቀፈት السماء المطر ሰማይ ማዝነቧን አቆመች፣ መሬትም ማብቀሏን ተወች፣ አረ ተቸገረን አሏቸው ሰይዱና አቡበክር ረዲየላሁ ዐንሁ። ሰይዱና አቡበክር ደግሞ ምን አሉ? ይስቢሩ ሶብር አድርጉ አሏቸው። ሰይዱና አቡበክር ያው በኸይር ነው የሚያዙት፣ ሁሌም አፍضل በሆነው ነገር ነበር የሚያዙትና ሶብር አድርጉ አሏቸው። ከዛም ሰዎችም መርሐባ ብለው ተመለሱ። በዛች ሌሊት አጋጣሚ ሰይዱና ዑስማን ኢብኑ አፋን ረዲየላሁ ዐንሁ ወደ ሻም ለንግድ ሄደው ነበርና በዛች ሌሊት 100 ግመል ቡር ማለትም ስንዴ ወይም ደግሞ ሌላም እህልም ያሉ አሉ በተለያዩ ሪዋያዎች 100 ግመል ጭነው መጡ። ሱብሃንአላህ ቀላል አይደለም። አንድ ግመል የምትይዘው በጣም ብዙ ጭነት ነው የምትይዘው። 100 ግመል ይዘው መዲና ሲገቡ መዲና ገቡ፣ አራገፉ። ወዲያውኑ ማታውን ሰይዱና ዑስማን ይህን ያክል እህል ይዘው መጡ የሚባል ኸበር በየነጋዴው ተሰማ። ነጋዴ የተሯሯጠ ጠዋት መጣ። ለምን በጠዋቱ የመጡት ያው ከሳቸው ገዝተው አትርፈው ነው የሚሸጡት። እና ሰዎች መጡና ቤታቸው ላይ እንትን ሲሉ ምን ሆናችሁ ነው አሏቸው። አይ ድርቅ አጋጠመ፣ ሰማይም ካዘነበች ቆየ። እንግዲህ እንደምናውቀው ሻም ሄዶ ለመምጣት ብዙ ወራቶችን ነው የሚፈጀው፣ እንዲሁ ባንዴ ተደርሶ የሚመጣበት አይደለምና አዲስ ነገር ነው ለሰይዱና ዑስማን። ምን ነው ሲሏቸው ሰማይ ማዝነቧን አቆመች፣ መሬትም አላበቅላለች እና ትንሽ ድርቅ ነገር አጋጥመዋል አሏቸው። ወዲያውም ፉርሳዋን እድሏን ለመጠቀም ፈለጉ። ነጋዴዎች መጣው ደግሞ ሊገዟቸው ፈለጉና ነጋዴዎች ጥያቄ ያቀረቡ፣ እንግዛ አሉ። እሳቸው ደግሞ ስንት ታስተርፉኛላችሁ አሏቸው። በየ10 ዲርሃም 12 እናስተርፋችኋለን አሏቸው። በ10 ዲርሃም 12። አይ ከዛ የበለጠ ቃል ይገባልኛል አሏቸው ነጋዴዎቹን። መርሐባሽ በ15 እናስተርፋችኋለን፣ በ10 ዲርሃም 15 ታተርፋላችሁ ሲሏቸው አይ ከዛ የበለጠ ቃልም ይገባልኛል አሏቸው። ነጋዴዎች ግራ ገባቸው። እንዴ መዲና ላይ ያለን ነጋዴዎች እኛ ነን፣ ሁሉም ነጋዴ ነው የተሰበሰበው፣ እህል የለማ በሰዓቱ ማን ነው እንዲህ ብሎ ቃል ይገባላችሁ ሲሏቸው ኢነላህ ወዐደኒ ቢዲርሃም 10 ደራሂም አሏቸው። አላሁ ተዓላ በአንዲት ዲርሃም 10 ዲርሃምን ቃል ገብቶልኛል። ማለትም አንዲት ሐሰና ቢዐሸረቲ አምሳሊሃ አይደለችም፣ አንዲት ሐሰና በ10 አምሳያ በትንሿ ስለሆነች በአንዷ ዲርሃም እኮ 10 ቃል ተገብቶልኛል፣ ትችላላችሁ ይህንን አሏቸው። ይህን ያክል ታስተርፉኛላችሁ አሏቸው። አይ ይህንማ አንችልም አሉ ነጋዴዎች። ወዲያውኑ ምን አደረጉ? ወላሂ ብለው በአላህ ምለው አንፈቅቱሃ ሊላሂ ተዓላ ብለው ሊላህ ብለው ወደ በይተል ማል 100 ግመል ነው እንግዲህ ያመጡት። የሚያተርፉትን አስቡት። ያን ሁሉ ትርፍ ይቅርብኝ ሊላህ ብለው ወደ በይተል ማል አስገቡት። ሰይዱና አቡበክር ረዲየላሁ ዐንሁ ተቀብለው ድሆችን ደረሱላቸው። ከዛም አላህ ፈረጃውን አመጣላቸውና ይህን ያክል ነበረ ሰኻዋቸው። እንግዲህ ታውቃላችሁ ነጋዴ ሲባል እንዳመጠቀም ነው የሚፈልገው፣ ጊዜን ይጠብቃል። ያው መጠቀም ብቻ ሳይሆን እቃ የማይገኝበት ጊዜ ላይ በደንብ አትርፎ ነው የሚሸጠው። እንዲያውም አንዳንዴ በሸሪዓችን የምታውቁት ነገር አለ፣ ኢህቲካር የሚባል ሐራም የሚሆን ነገር አለ። ኢህቲካር ማለት ምንድነው? ያው በዚሁም ነጋዴዎች የሚሰሙ ከሆነ በጣም አንገብጋቢ የሆነ መስአላ ስለሆነ ነው። በአንድ አካባቢ ላይ የሚያስፈልግ የሆነ ቀለብ የሆነ እህልን ደብቆ ማስቀመጥ፣ ሰዎች እስኪቸገሩ ድረስ ከዝኖ ማስቀመጥና ሰዎች ሲቸገሩ እያወጣ በውድ ዋጋ መሸጥ፣ ይህ በሸሪዓችን ሐራም ነው።
ኢህቲካር ይባላል። ምን አይነት እቃን ያልነው ቀለብ ተደርጎ የሚያዝ የሆነን ነገር ምሳሌ ጤፍ ሊሆን ይችላል በሀገራችን በአንዳንድ ቦታ ስንዴ ሊሆን ይችላል በአንዳንድ ቦታ በቆሎ ወይ ማሽላ ሊሆን ይችላል አልሙሂም እንደ አካባቢው ቀለብ ተደርጎ የሚያዝን እህል ከዝኖ አስቀምጦ ደብቆ ከዛ በውድ ዋጋ አውጥቶ መሸጥ ይህ በሸሪዓችን حرام የሆነ ነገር ነውና ልንጠነቀቀው ይገባል እንደዚህ አይነት ሁኔታ ማድረግ እየቻሉ ሰይዱና ዑስማን ግን ሊላህ ብለው ያወጡ በጣም ቸር የሆኑ ታላቅ ሱሐቢይ ናቸው ረዲየላሁ ተዓላ ዐንሁ ያው እንዳላችሁት ከነፍስ ከራሳቸው ጋር በሚያያዝም በጣም متواضع የሆኑ ተናናሽ የአላህ ባሪያ ናቸው ሰይዱና ዑስማን ኢብኑ አፋን ረዲየላሁ ዐንሁ እንዲያውም አንዱን ሱሐቢ ጠየቁ የተወሰኑ ሰዎች መስጂድ ውስጥ ስለሚተኙ ቀይሉላ የዙሁር አካባቢ ያለችው እንቅልፍ ስለሚተኙ ሰዎች ምን ትላለህ ብለው ሲጠይቋቸው ነገራቸው رأيت عثمان بن عفان رضي الله عنه يقيل في المسجد وهو يومئذ خليفة ላቸው سيدنا عثمان بن عفان رضي الله عنه መስጂድ ውስጥ ቀይሉላን ጋደም ሲሉ ሲተኙ ተመልክቻለሁ ያም ኸሊፋ በነበሩበት ሰዓት ነው በጣም የሚያዝበው ደግሞ በሚነሱበት ሰዓት በጎናቸው በኩል የጠጠር መስጂድ ያው እንደሆነ አይደለም የዛኔ መስጂድና አሸዋ ምን ያለው ምልክቱ ፊታቸው ላይ ይታይ ነበር ሱብሃንአላህ ይሄ من شدة زهده እኛው ደግሞ هذا أمير المؤمنين እነዚህ ኮናቸው أمير المؤمنين የምእመናን መሪ እነዚህ ኮናቸው ይያለን እንናገር ነበር ብሎ አልሐሰን በዚህ መልኩ አስተላልፈዋልና ያው ዙህዳቸው በጣም የታወቁ ናቸው በዙህድ እንዳላችሁት በሀብትም حتى دعاء ሲደረግ ዑስማኒ የሆነ ዱንያ ተብሎ ተለምዷል በሀገራችንም እና ነገር ግን ጀማዕ ብቻ አይደለም የነሱ እንደው ለተመልካቾቻችን ናም ቆም ብለን ማየትም አለብን አስለን ዑስማኒ የምትባለው ከኢንፋቅ ጋር ሲሆን ጀማዑን ብቻ መሰብሰቡን ብቻ ዑስማኒ አይደለም የሰይዱና ዑስማን ባህሪ ይሃል ነበር ናም በሰይዱና ዑስማን ረዲየላሁ ዐንሁ በሳቸው ገጽ ተገልጦ ለመታየት ወይም ለማለፍ እንደሳቸው ኸይር የሆነን በጥሩ ሙዓመላ ሐላል በሆነ መልኩ አምጥቶ ሀብቱን አብዝቶ በዛው ልክ ሰጪ መሆን ያስፈልጋል አንደኛውን ጂሃ ብቻ ማየት የለብንም ለማለት ነው ናም ያው ወደ ሰይዱና ዑስማን እንግዲህ ይህንንም በተጨማሪ ከሰኻዋቸው በተጨማሪ ራእያቸው በጣም ፋኢቅ ነበሩ እንደ ተናገራችሁት ቁርአንን ጀማዕ ከማድረጋቸው በተጨማሪ በሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘመን በሰይዱና አቡበክርም ዘመን ራእይ የሚያቀርቡና ሚን አህል ሹራ ውስጥ ነበሩ እንዲያውም በሰይዱና ዑመር ዘመን ከተከሰቱ ነገራቶች ውስጥ በሳቸው ራእይ ተይዞ በሰይዱና ዑስማን ራእይ ተይዞ ከተሰሩ ታላላቅ ስራዎች ውስጥ አንደኛው ደዋዊን የተጀመረበት በሳቸው ራእይ ነው ደዋዊን መጻፍ የተጀመረበት ደዋዊን ማለት በጣም ገኒማዎች እየበዙ የምርኮ ገንዘብ እየበዛ ለሙስሊሞች ሲከፋፈል ሙስሊሙም ከመብዛቱ የተነሳና ገንዘቡ ከመብዛቱ የተነሳ ማን እንደያዘ ማን እንዳልያዘ እየታወቀ አይደለምና ፈውዳ እንዳይሆን እያንዳንዱ ሰው በመዝገብ ይያዝ እና እገሌ ሲይዝ ቼክ እየተደረገ ይሰጥ የሚለውን ሐሳብ ያቀርቡት ሰይዱና ዑስማን ነበሩ በዚህም ሰይዱና ዑመር ተቀብለው ይህንን ጀመሩ በተጨማሪ ደግሞ የሂጅራን አቆጣጠር ሰይዱና ዑመር ኢብኑ አልኸጣብ መጀመር አለብን ብለው ራእይ ያቀረቡ እንግዲህ እንደምናውቀው አሁን በሂጅራ አቆጣጠር 1446ኛው ዓመተ ሂጅራ ነው እንላለን ነብዩ አለይሂ ሰላቱ ወሰለም ሂጅራ ከጀመሩበት ጊዜ ጀምረን ማለት ነው ይህንን የመቁጠር ስርዓት የጀመሩት ሰይዱና ዑመር ኢብኑ አልኸጣብ ናቸው ምክንያቱም ከዛ በፊት የነበረው የአመት ስያሜ የተሰጠ ነበር ምሳሌ ነብዩ አለይሂ ሰላቱ ወሰለም የተወለዱት በአመል ፊል ነው እንላለን ከዚህ በፊትም እየተነጋገርን ነበር ሰይዱና አቡበክር የተወለዱት አመል ፊል ከሆነ በ3ኛው አመት ነው ሰይዱና ዑስማን የተወለዱት አመል ፊል ከሆነ ከ6ኛው አመት በኋላ ነው እያል በአመል ፊልና በሌሎች እንዲሁም ድርቅ የተከሰተበትን አመር ረማዳ እነ አቡ ጣሊብና ሰይደቱና ኸዲጃ ያለፉበትን ዓሙል ሑዝን እንዲህ የተባለ በስያሜ ነበርና በሰዓቱ በነበረው ከባድ ክስተት እየተወሰደ ነበር ስያሜ የሚሰጠውና አመታት መቁጠሪያ መኖር አለበት የሚለውን ሰይድና ዑመር ሐሳቡን አቀረቡ
ሁሉም ተስማማ። ከየት እንጀምረው በሚለው ደግሞ አሁንም ተማክረው በነብዩ አለይሂ ሰላቱ ወሰላም ቢዕሳን ጀምረው ያሉ ነበሩ። ነብይነት በተሰጣቸው ጊዜ በተወለዱበት ያለም ነበር። የተለያዩ ራእዮች ነበሩ። ሂጅራ ባደረጉበት ሚልም ራእይ መጣ። ይሄኛውን ይበልጥ ተቀበሉት። ከዛ ደግሞ ምን ሚል ሐሳብ ደግሞ መጥቶ ነበር? በየትኛው ወር እንጀምረው? የትኛውን ወር መጀመሪያ እንበለው? እንደሚታወቀው ሂጅራ ያደረጉት ነብዩ አለይሂ ሰላቱ ወሰላም በሙሐረም አይደለም። ኢነማ ያደረጉት በረቢዑል አወል ነበር አይደለም? ሂጅራ የደረሱት ወደ መዲና የደረሱት ረቢዑል አወል 12ኛው ቀን ነበረ። ስለዚህ በየትኛው ወር እንጀምር? ሂጅራ ብለን በሂጅራው ወር ነው መጀመሪያ ያለብን? በረመዳን ነው መጀመሪያ ያለበት? በየትኛው ወር? የዚህ ጊዜ የሰይድና ዑስማን ሐሳብ መጣ። እናም ምን አሉ? ሙሐረም ላይ እንጀምረው። ምክንያቱም ሙሐረም የአሽሁሩል ሑሩሞች ውስጥ አንዱ ነው። በተጨማሪ ደግሞ እንደ ዓደት አረቦች አንደኛ ወር ብለው የሚያስቡት ሙሐረምን ነው። በተጨማሪ ደግሞ ሑጃጆች ከሐጅ የሚመለሱበትና ወደ ሀገራቸው ሄደው ህይወትን እንደ አዲስ የሚጀምሩበት ነው። ስለዚህ ሙሐረምን ብናደርግ ብለው ሐሳብ አቀረቡ። ሰይድና ዑመርም ተቀብሏቸው በዚሁ ራእያቸው ሄደና እንዲህ አይነትም በጣም ትልልቅ የሆኑ ራእዮችን ያቀርቡ የነበሩና ሚን አህሊ ሹራ የነበሩ ታላቅ ሱሐቢይ ናቸው። ያው ሐሳባቸውና ምክር ሐሳባቸውም ራእያቸውም እንደቆም ብለን ካየነው ሼክ ምክንያታዊ የሆነ ነው። ሐሳብን ሰጡ። አንዳንዴ ምን አይነት ሰው ሊኖር ይችላል? ሐሳብ ሰጡ ብቻ ይሄ የውስጡ ነፍስያውን ተጥቢቅ እንዲደረግ እንዲተገበር መፈለግ አይነት ባህሪ ያለው ሰው አለ። የእሳቸው ግን ምንድነው በዚህ አቅጣጫ በዚህ አኳያ እንደዚህ ቢሆን ብለው አሳማኝ ነገር የመናገሩ አቅም የነበራቸው ሱሐቢይ ነበሩ ረዲየላሁ ዐንሁ። ሱብሃንአላህ ያ ዑስማን ኢብኑ አፋን ረዲየላሁ ዐንሁ መቼም መናቂባቸው የማያልቅ ነው። የቁርአን መቼም አሁን ረመዳን ወር የሸህረል ቁርአን ነው። ቁርአን የወረደበት ወር ነው። ቁርአን የሚቀራበት ወር ነው። ያኒ ቁርአን የሚቀራበት ወር ስንል ከዛ ውጭ ብዙዎቻችን ያለንበት ሐል ከረመዳን ውጭ የማይቀራበት አይነት ሁኔታ ነው እና በብዛት ያለው እንደዛ መሆን አለበት ማለትም አይደለም። ያኒ ቁርአኑ ሁሌም ከኛ ጋር እንትን መሆን ያለበት ነው። ምክንያቱም አንድ ሰው ቁርአንን ከተወው ልክ በእጁ እንደያዘው ወፍ ነው። ከተውከው ካልቀራኸው የሚጠፋ ነገር ነው፣ የሚጠፋበት ነው እና ሁሌም ቁርአንን እንትን ልናደርገው ይገባል፣ ልንቀራው ይገባል። በረመዳን ግን በይበልጥ የሚቀራ መሆን አለበትና ኢብኑ ሲሪን ምንድነው ያሉት ስለ ዑስማን ረዲየላሁ ዐንሁ? ቃለት ኢምራአቱ ዑስማን የዑስማን ሚስታቸው ሒነ ቁቲለ ዑስማን ሲገደሉ ረዲየላሁ ዐንሁ በእንዲህ አይነት ይሄ ሌላውም የሚያሳየን ምንድነው አዱንያ ምንም አይነት ዋጋ እንደሌላትኝ እኚህ የመሰሉ ትልቅ ሰሓቢይ እኚህ የመሰሉ በአንዲት ረካዓ ቁርአን ያختሙ የነበሩ ሰሓቢይ ሌሊቱን ሁላ ኢሕያ የሚያደርጉ የነበሩ ሰሓቢይ እንዲህ መሞታቸው ራሱ አዱንያ ምንም አይነት ዋጋ እንደሌላትኝ የሚያሳይ ነውና ምንድነው ያሉትኝ? ቀተልቱሙሁ ወኢነሁ ለዩሕይ ሌይለ ኩለሁ ቢልቁርአን ገደላችሁትኝ ሌሊቱን ሁላ በቁርአን ሐይ የሚያደርጋትኝ የነበረው። አሁንም አሉ ወዐንሁ ቃል አሁንም ምን አሉ? ቃለት እምረአቱ ዑስማን ብኒ ዓፋን ረዲየላሁ ዐንሁ ሒነ አጣፉ ዩሪዱነ ቀትለሁ ሊገሏቸው ፈልገው እንደዛ ሲከቧቸው ሱብሓነላህ እንዳ ወላሂ በሚገርም አይነት ሁኔታ እኮ እንደዛ ሲከቧቸው ምንድነው ያለችው? ወኢን ተቅቱሉሁ አው ተትሩኩሁ ፈኢነሁ ካነ ዩሕይ ሌይለ ኩለህ ፊ ረክዓትን የጅመዑ ፊሃ አልቁርአን። ያኒ በአንድ ረክዓ ቁርአን ሁላም ይጨርስ የነበረ ነውና ሱብሓነላህ እንዲህ ያሏቸው ናቸውና እኛም አርአያዎቻችን ከዚህ በፊትም እንዳልነው እነኚህ ሳዳቶቻችን አይነቶቻችን ናቸው። የኛ አርአያዎቻችን ናቸው። የኛ ሮል ሞዴሎቻችን ናቸውና እነሱን አርአያ አድርገን በቁርአንም እንደነሱ መሆን ባንችል እንኳን ያኒ ለመምሰል መጣር
መሞከርም ትልቅ ነገር ነውና በቻልነው ቀደር ሞክረን እንድንጠነክር የሚለውን ሱብሃንአላህ ያው ረመዳን ስለሆነ ሸህሩል ቁርአን ስለሆነ ሰይዱና ዑስማንም እንግዲህ ከቁርአን ጋር ብዙ ዓላቃ አላቸው ቁርአንን ጀማዓ አድርገዋል ብለናል ለይለን በቁርአን መጨረስ ብቻ ሳይሆን በአንድ ረካዓ ነው እንግዲህ የሚያختሙት አላሁ ተዓላ ተውሲዓተል ወቅትን ሰጧቸዋል የወቅትን በረካ ሰጧቸዋልና ከባድ ነው በአንድ ረካዓ ቁርአንን መختም ማለት በጣም ለተራሰው የሚሰጥ ነገር አይደለም ይህ ያላቸውን የዊላያነት ደረጃና ትልቅ ደረጃንም የሚያመላክት ነውና በአንድ ረካዓ ቁርአንን ያختሙ ነበር ማለት ከባድ ነገር ነው እንግዲህ በአንድ ላይ ለሁለት ረካዓ ቢሰግዱ ሁለት ያختማሉ ማለት ነውና ይህን ያክል የነበሩ ታላቅ ሱሐቢይ ናቸው እኛም በእነሱ ነው اقتداء ማድረግ ያለብን በቁርአን እኛ ተለቂ ያደረግን ሙሉን ያው የሀገራችን ዑለማዎች እኮ ባለፈውም ተናግረናል ተራ ቁርአን ብለው በየተራ የሚቀራ አድርገው ሲያዘጋጁልን በአንድ ላይ ለሶስት ጁዝ ይቀራል አይደለም በ10 ቀን አንዴ ይختማል በ10 ቀን አንዴ ይختማል በረመዳን ብቻ ሶስት ያختሙ ነበርና እንዲህ አይነት መልካም ስራዎች ነው ዑለማዎቻችንም ከሷሊሖች ነው ይዘውልን የመጡትና እኛም رمضان شهر القرآن نو بزيه ورلاي بسيدنا عثمان نبليلوتشم أثر للنهيد قبل إن شاء الله تعالى الله يقرأ لنا آمين آمين إن شاء الله تعالى يا شيخ مجمي سيدنا عثمان تاريخ القاجنوم تاريخ سفينو يا كذب في تمن لتكسنو لتملكاتشاتشن يا رمضان مجالسوتشاتشو يا ماري وزند ساعاتاتشون بخير يتقموبت زند እነኚህን ታላላቅ አጅላዎች ሮል ሞዴል የምናደርጋቸው ከፊት ለፊት ራሳችን በላይ ብለን እንዲህ አክብረን የምንይዛቸው ታላላቅ ሱሐበቶችን ታሪክ ነው ያየን ያለነውና የሰይዱና ዑስማን በጣም ብዙ ያኒ የሚያሳዝንም ነገር አለው መጨረሻው ኢንሻአላህ በቀጣይ ክፍላችን ለተመልካቾቻችን ይዘን የምንመጣ ነው የሚሆነው የተከበራችሁ ተመልካቾቻችን ይህ አሱና ቲቪ ነው አሱና ቲቪ ደግሞ እንግዲህ ከቀጥታ ስርጭት በተጨማሪ በተለያዩ የሚዲያ አማራጮቻችን በፌስቡክ ዩቲዩብ እና ቲክቶክ ገጾቻችን ማግኘት ትችላላችሁ اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم